የእርሱ ስም ሲጠራ ሁሉም ሰው አእምሮ ላይ አንድ ሰዎችን መርዳት የማይደክመው ለተራቡት አጉራሽ፣ ለታረዙት አልባሽ፣ ላዘኑት ፈጥኖ ደራሽ ሰው ይከሰታል። ማስተር አብነት ከበደ ሃይማኖት ያልገደበው ደግነትን ያሳየ፣ ብሔር ያላጠረው መስጠትን የተካነ፣ በጎ ምግባራትን በሰብአዊነት መሰረት ላይ ሆኖ በፍቅር የሚከውን ድንቅ ሰው። በትናንትናው ዕለት ስለዚህ ሰው የተሰማው መረጃ ግን እንደ ወትሮ በጎ ምግባራትን እንዳከናወነ የሚገልጽ ዜና አልሆነም። ይልቁንም የሰዎችን ህመም ለማስወገድ የማይወጣ የማይወርደው የሌለው ሰው ከባድ ህመም እንደገጠመው ተሰምቷል። የብዙዎች በሽታ ተወግዶ ጤናቸው እንዲመለስ የሚያስችል ሕክምናን እንዲያገኙ ሲል ተኝቶ የማያድረው ሰው በምርመራ ምንነቱ ሊታወቅ ባልቻለ በሽታ እየተሰቃየ መሆኑን ልብ በሚሰብር ሁኔታ ገልጿል። የሰማውን ሰው ሁሉ ያስደነገጠው የማስተር አብነት ህመም ወደ ውጭ ሀገር ሄዶ መታከም እንደሚያስፈልገውም ነው የተሰማው። በህይወቴ የጎደለኝና ቅር የሚያሰኘኝ ነገር ጤና ማጣት ነው ሲል እጅግ አሳዛኝ ሐሳብ የሰጠው ማስተር አብነት ለሕክምና ወደ ውጭ ሀገር ሊሄድ እንደሆነ ተናግሮ ልመለስም ላልመለስም እችላለሁ፣ ከህመሜ እንድፈወስ ግን ጸልዩልኝ ሲል ተማጽኗል። እጅግ ልብ በሚሰብር ሁኔታ ህመሙ ስነ ልቦናዊ ጉዳት እያደረሰበት ሲሆን በሽታው ከጀመረው መቆየቱም ተነግሯል። ለመሆኑ ማስተር አብነትን የገጠመው ህመም ምንድነው? ሕክምናውን ለማግኘት የሚሄደውስ ወዴት ነው? የጸሎት ጥሪውን ተከትሎ እየተሰሙ ያሉ አዳዲስ ጉዳዮችስ ምን ናቸው የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የማስተር አብነት ጤንነትን አስመልክቶ ስለተሰማው አሳዛኝ መረጃ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚቻል በተግባር ያሳየ ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። የታመሙ ሰዎች ሕክምና አግኝተው ጤናቸው እንዲመለስ በብዙ የሚተጋው ማስተር አብነት ዛሬ ላይ ግን ራሱ በምርመራ ምንነቱ ሊታወቅ ባልቻለ ህመም እየተሰቃየ መሆኑ ተነግሯል። ከኤኤምኤን ጋር ባደረገው ቆይታም ስለገጠመው የጤና እክል የገለጸው ማስተር አብነት ጸልዩልኝ ሲል ተማጽኗል። በህይወት ቅር የሚልህና የጎደለኝ የምትለው ነገር ምንድነው በሚል ለቀረበለት ጥያቄ የጎደለኝ ጤና ነው ሲል ልብ የሚነካ መልስ ሰጥቷል። የምበላው አላጣውም፣ የምጠጣው አላጣውም፣ ሰው አላጣሁም፣ ያጣሁት ጤንነት ነው። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም። ራሴን እያጣውና በስነ ልቦናም እየተጎዳው ነው ብሏል። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም። በሽታው መቀመጥ እየከለከለኝ ነው የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት ማንንም ሰው ማስጨነቅ ስለማልፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነውና በሕክምና ይህ ነው የማይባል ህመም ግን እያስጨነቀው እንደሚገኝ ተናግሯል። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ግን ስጋ ያሳያል። ምንም እንኳን ጃኬት ብደራረብም ያስታውቃል። ሰውነቴ እየቀነሰ በመጣ ቁጥር ሰዎች ምን እንደሆንኩ እየጠየቁኝ መጥተዋል ሲል የኢትዮጵያ ህዝብ ይጸልይልኝ ብሏል። ህመሙ ከጀመረው እንደቆየ ቢነገርም ነገር ግን የሚያከናውነው በጎ ስራ እንዳይስተጓጎል ደብቆ ቢቆይም አሁን ላይ ግን መቀመጥ ወደ መከልከል ደረጃ መድረሱም ተሰምቷል። ከ2 ወር በኋላ ለሕክምና ወደ ደቡብ አፍሪካ እንደሚያቀና የተናገረው ማስተር አብነት ምናልባት ስለ በሽታዬ አጠገብ ያሉ ሰዎች ሊናገሩ ይችሉ ይሆናል። እኔ ግን በእኔ ምክንያት ማንም ሰው እንዲጨነቅ አልፈልግም። ነገር ግን አንድ ነገር አውቃለሁ፣ እርሱም እግዚአብሔር ሁሉን እንደሚችል አምናለሁ። የውስጤን ህመም እርሱ እንደሚፈውስ አምናለሁ በማለት ኢትዮጵያን ጸሎት እንዲያደርጉለት ጠይቋል። አሁን ላይ ወደ ሕክምናው ባቀናበት ጊዜ የሚያከናውነው በጎ ስራ እንዳይቋረጥ በማሰብ ለሱ የሚሆኑ ስራዎችን እየሰራ መሆኑን ተናግሯል። ለሕክምና አቀናለሁ፣ ልመለስም ላልመለስም እችላለሁ። እኔ የምፈልገው ጸሎት ነው።
እናቶች፣ አባቶች ይጸልዩልኝ ሲል ልብ የሚነካ መልእክት ማስተላልፏል። መታመሙ ከተሰማ በኋላ አስቸኳይ የድጋፍ ጥሪ የተላለፈ ሲሆን ሁሉም ሰው በቻለው አቅም እንዲያግዘው የሚያስችል የጎፈንድሚ አካውንት ሊከፈት መታሰቡም ተነግሯል። ይህን ሐሳብ ተከትሎም ምላሽ የሰጠው ማስተር አብነት ህመሜን ሰምታችሁ የተጨነቃችሁ ሁሉ እኔ ስለ ህመሜ የተናገርኩት ለእኔ እንድትጨነቁ ሳይሆን እንድትጸልዩልኝ ነው። ህመሙ ከጀመረኝ ቆይቷል። ከህመሜ ጋርም ተላምጃለሁ። የህክምና ክትትልም እያደረግኩ ቆይቻለሁ። አሁን ግን ለተሻለ ህክምና ከ2 ወር በኋላ ወደ ደቡብ አፍሪካ አቀናለሁ። ነገር ግን በአሁን ሰዓት ከህክምና በላይ ለኔ የሚያስፈልገኝ ጸሎትና ጸሎት ብቻ ነው። ስለዚህም የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ ጸልዩልኝ ሲል ተማጽኗል። ማስተር አብነት 1 ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለህክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምጽና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮችን ማፍራት የቻለ ተጽዕኖ ፈጣሪ ሰው መሆን ችሏል። ማስተር አብነት ለዚህ ሁሉ መልካም ስራ መነሻ የሆነው የታናሽ እህቱ ሞት እንደሆነ ሲነገር በአንድ መጥፎ አጋጣሚ እጅግ የሚወዳትና ልክ እንደ ልጁ ያሳደጋት ታናሽ እህቱን በሞት ያጣበትን አጋጣሚ ሲናገር ልቡ በሐዘን ፊቱ በእንባ ይሞላል። ይህች አቅፋ ያሳደጋት ታናሽ እህቱ በአንድ የቀን ጎዶሎ በሆነ ዕለት እንዲህ የሚል ደብዳቤ ጽፋ በሞት እንደተለየችው ተናግሯል። ማሙሽ በጣም ነው የምወድህ። አንተን ላለማስጨነቅ ብዙ ቆይቻለሁ። አንተ ጋር ለመምጣት እያሰብኩኝ ነበር። ነገር ግን ልቤን በጣም እያመመኝ ነው። አልቻልኩም። ዛሬ የምሞት ይመስለኛል። አደራ እንዳታዝንብኝ። ራስህን ጠብቅ። ትልቅ ደረጃ ደርሰ ለብዙዎች እረፍት እንደምትሆን አምናለሁ። ካልተገናኘን ግን ቻው፣ መልካም ነገር ሁሉ ይግጠም የሚል መልእክትን ያዘለ ወረቀት ትታ በሞት ትለየዋለች። ከዛ ጊዜም ጀምሮ ለእህቴ ያልሆንኩኝ እኔ ማነኝ በሚል ጥያቄና ሐዘን ውስጥ የነበረው ማስተር አብነት ወደ ፈጣሪ እንዲህ ሲል እንደጸለየ ያስታውሳል። እህቴን አንድ ያጥቻለሁ። ሰዎች መታከሚያ አጥተው ሲሞቱ ማየት ግን አልችልምና የሚያስፈልግኝን ሁሉ ስጠኝ፣ እኔም ለተቸገሩ መልሼ እሰጣለሁ በማለት ወደ አምላኩ ይጸልያል። አምላኩም አላሳፈረውምና እንደተመኘው ለብዙዎች መትረፍ ችሏል። መቼም አትመመኝ ሳይሆን ማረኝ ነውና የሚባለው ፈጣሪ ከያዘው ህመም እንዲፈውሰውና ለህክምና ከሄደበት ሀገር በጤና እንዲመለስ መላ ኢትዮጵያዊ በየእምነቱ እንዲጸልዩለት መረጃው ብዙዎች ጋር እንዲደርስ እየተጋራ ሲሆን በርካቶችም የመልካም ምኞት መግለጫቸውን እያጋሩና ፈጥኖ እየደረሰ ሲያግዝ የነበረው ማህበረሰብ እርሱ እገዛ በሚፈልግበት ጊዜ እገዛ እንዲያደርግለት በማሰብ እንቅስቃሴዎችም ተጀምረዋል። ሁሉም ሰው የቻለውን የሚያደርግበት ጎፈንድሚ አካውንት ከመክፈት ጀምሮ ለህክምና በሚሄድበት ደቡብ አፍሪካ አስፈላጊው ድጋፍ እንዲደረግለት ጥሪም ተላልፏል። ውድ የአማርያ ቲዩብ ቤተሰቦች እኛም በቻናላችን ስም ፈጣሪ ምህረቱን እንዲልክለት እየተመኘን ጤናው ተመልሶ ወደሚወደው የበጎ አድራጎት ስራው እንዲመለስም በመጸለይ የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።